በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ቆያችሁ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ በ10ኛ ክፍል የገቢር ተገብሮ ትምህርት ላይ ተገናኝተናል። ጥሩ። ገቢር ምንድን ነው? ገቢር የሚያመለክተው ምን ነው? አድራጊውን አይደል? ተገብሮ ደግሞ ተደራጊውን ነው የምንመለከተው ማለት ነው። ስለዚህ እነዚህን አምስቱን አዕማድ ከዚህ በፊት የተማርናቸውን ዛሬ እናስታውሳቸውና ገቢር ተገብሮ ምንድናቸው የሚለው ነገር እንመለከታለን። እንግዲህ ገቢር አንደኛው ምንድነው? አድራጊ አይደል? አድራጊ ስራውን የሚሰራው ሰው እሱን የሚገልጽ ነገር ማለት። ለምሳሌ አይሁድ ቀተሉ አምላከ፣ አይሁድ አምላክን ምን አሉ? ገደሉ። ስለዚህ አድራጊ ነው ማለት ነው። አስደራጊ ደግሞ አለ። አስደራጊ ማለት የሆነ ሰው እናንተን እንድታደርጉ ሲያደርጋችሁ ማለት ነው። የሆነን ግብር ሲያስፈጽማችሁ፣ የሆነን ስራ ሲያሰራችሁ ማለት ነው። ለምሳሌ ሳኦል አቅተለ ዳዊት ሳኦል ዳዊትን ምን አለ? አስገደለ። ሌላ አካል አለ ማለት ነው። ግልጽ ነው። ስለዚህ ይሄ አስደራጊ። ሌላኛው አደራራጊ አለ። ለምሳሌ ዳዊት አስተራ ወፃ አሳሄል ምስለ ፈረስ ይላል። ዳዊት አሳሄልን ከፈረስ ጋር ምን አለ? አሯሯጠ፣ አደራረገ ማለት ነው። ግልጽ ነው። አደራረገ። ጥሩ። ከዛ ደግሞ ተደራጊ የሚሉት ደግሞ አሉ። አድራጊ፣ አስደራጊ፣ አደራራጊ አለ አይደለ? ተደራጊና ተደራራጊ አለ። አሁን ለምሳሌ ተደራጊ አምላክ ተሰብሐ፣ አምላክ ምን አለ? ተመሰገነ። ተደራጊ አምላክ ተመሰገነ። ከዛ ደግሞ ተደራራጊ ደግሞ ለምሳሌ አምላክ ተሳነነ ምስለ አይሁድ፣ አምላክ ከአይሁድ ጋር ምን አለ? ተጣላ። ከነሱ ጋር ምን አለ? ተጣላ። ስለዚህ ይሄኛው ተገብሮ ነው ማለት ነው። ተገብሮን ይገልጽልናል ወይም ደግሞ ተደራራጊ የሚለውን ነገር ይገልጽልናል ማለት ነው። ጥሩ። ይሄንን ካልን በዛው ከዚህ በፊትም አንስተነው ስለነበረ የምዕራፍ 3 ትምህርትንም እዚህ ጋር ጨምቀን አንድ ላይ እንመልከት። ስለ ባዕድ ቅጽል ከዚህ በፊትም ተምረነው ስለነበረ ድጋሚ ስለሆነ ሐሳቡን ብቻ አንስተን እንሄዳለን። ባዕድ ቅጽል፣ ባዕድ እንደተነጋገርነው ምንድነው? ባዕድ ስንል ያልነበር አይደል? ያልነበር። ስለዚህ መን ወይም ደግሞ መስተን ይጨምራሉ። መቅደስ እንዳልነው ማለት ነው። እሺ እስቲ አሁን ተንበለ በሚለው ግስ ተንበለ ማለት ለመነ ነው። እሱ ላይ የለመነ በሉልኝ እስቲ። ለመነ ተንበለ ነው። የለመነ ለማለት ከፈለጋችሁ ምን ትላላችሁ? መተንብል አይደል? መተንብል የምትለዋ ፊደል ነበረች እንዴ? ተንበለ ላይ የለችም። ስለዚህ ባዕድ ነች ማለት ነው። ይህንን በዚህ መሰረት መመልከት እንችላለን ማለት ነው። ከዚህ በኋላ ደግሞ ሙሻዘር የሚሉትን እንመልከት። ሙሻዘር አንዳንድ አረፍተ ነገሮች ላይ የገዛ አረፍተ ነገር ላይ ቃላቱ ሳይኖሩ ትርጉም የሚኖራቸው አሉ። ቃላቱ ሳይኖሩ ትርጉም የሚሰጡ ግልጽ ነው። ምሳሌ ላንብብላችሁ። ለአምላክ ተሰቅሎተ መስቀል ይላል። ለምሳሌ ለአምላክ ተሰቅሎተ መስቀል፣ ለአምላክ በመስቀል መሰቀል ይገባል። አሁን ይገባል የምትል ቃል አላገኘንም፣ እዚህ ውስጥ የለችም ማለት። ለአምላክ ተሰቅሎተ መስቀል ብቻ ነው የሚለው። ስለዚህ ግን ይገባል አይደለም። ለአምላክ ተሰቅሎተ መስቀል፣ ለአምላክ በመስቀል መሰቀል ምን ይለዋል ማለት ነው? ይገባዋል። ለአምላክ ተሰቅሎተ መስቀል፣ ይሄ በንዑስ አንቀጽ ስንመለከተው ማለት ነው። ግልጽ ነው። ስለዚህ ሙሻዘር የምንላቸው እነዚህ ናቸው ማለት ነው። በጣም ጥሩ። ስለ ዘር ስለ ቅጽሎች ከተመለከትን እስቲ አሁን ደግሞ ስሞችን እንመልከት። እነዚህ ስሞችንም አጠር አድርገን የምንመለከት። ስሞች እንግዲህ መጣሪያዎች ናቸው አይደል? ስለዚህ ስመ ሰብ አለ። ስመ ሰብ ማለት የምን የሰው ስም። ስም ማለት ስምሽ ማለት የእናንተ ስም አይደል? የሰው ስም። ስመ እንስሳ የእንስሳት ስም። ለምሳሌ ነምር ምንድን ነው? ነብር። አንፄዋ ምንድን ነው? አንፄዋ አይጥ፣ ውሻ ወይስ ምን? መልሱን ለእናንተ ትቻለሁ። ስመ እጽዋት የእጽዋት ስም ለምሳሌ
ከርካ እንላለን። የአዝርዕት ስም አዝርዕት ለምሳሌ ስርናይ። ስርናይ ማለት ምንድን ነው? ስርናይ ስንዴ አይደል? የዳዊት መዝሙር ላይ እናገኘዋለን። ጥሩ። ስመ ነገራት የነገሮች ስም ብዕር፣ ሰሌዳ ምናምን ስንል እነዚህ የነገራት ስም። ስለዚህ እነዚህ ስመ ተጸውኦ የሚባሉ አሉ። ከዛ ደግሞ ከዚህ በፊትም የተነጋገርናቸው ከግስ የሚመሰረቱ ስሞች አሉ። አሁን ወልድ እንላለን። ወልድ ማለት ምንድን ነው? ልጅ ነው። ወልድ ልጅ ነው። ግን ወልድ የሚለው ስም የመጣው ከምንድን ነው? ወልደ ወይም ወለደ ከሚለው የግዕዝ ግስ ነው የተገኘው። ግልጽ ነው አይደለ? ስለዚህ እንደዚህ አይነት የስም አይነቶች አሉ። ያው ከዚህ በፊት ስለ ስም አይነቶች የተነጋገርን ስለሆነ አሁን መድገሙ ብዙም አስፈላጊ ስላልሆነ ቀጣይ በአገባባት ትምህርት ላይ እንገናኛለን። ጥያቄ አስተያየት ካላችሁ እንግዲህ በመራሄ ሚዲያ ላይ መጠየቅ ትችላላችሁ። እኛም እግዚአብሔር እንደፈቀደ እንመልሳለን ማለት ነው። ስለነበረን ጊዜ እግዚአብሔር አምላካችን ስም የተመሰገነ ይሁን። በቀጣይ እስክንገናኝ ሰላም ቆዩ።